ሰላም ከዚህ በፊት አገር ቤት በነበር ጊዜ የማውቃቸውን ከሌላ ሰው የተሻለ መልካም አርአያነት አላቸው መላቸውን ሰዎች እየጠቀስኩ አመስግኛለሁ። ለእናንተም ግብራቸውን ተናግሬያለሁ። በእኔ መመዘኛ እነዚህ ሰዎች መልካም ሰዎች ናቸው፣ ምሳሌነታቸው ሊታወስ ይገባል ብዬ ብዙዎች ጠቅሻለሁ። አሁን ደግሞ በስደት ምድር ውስጥ በተለያየ ሀገር ውስጥ ያሉትን መልካም ሰዎች ለማንሳት እሞክራለሁ። በስደት ላይ ያለ መልካምነት የገዘፈ ነው። ሰው ለሀገሩ ባዳ ለሰው እንግዳ በሆነበት ሰዓት ትንሽም ቢሆን የሚደግፈው ሰው ይፈልጋል። መንገድ የሚያሳየው ሰው፣ አንዳንድ ነገሮችን መግቢያ መውጫ እንዲያውቅ የሚያደርግ ተስፋ የሚሰጠው ሰው ይፈልጋል አዲስ ስደተኛ ሲሆን። በዚህ ጊዜ ደግሞ የሀገር ሰው ሲሆን የዛ ሀገሩ ሰዎች የመርዳት ፍላጎታቸው ከፍተኛ እንኳን ቢሆን በቋንቋ በተለያየ ምክንያት መግባባት ስለማይኖር የሀገር ሰው ሲሆንና የራሳችን ቋንቋ የሚናገር ሰው ሲሆን ደግሞ የበለጠ ድጋፉ ጠቃሚነቱ ከፍ ያለ ይሆናል። ስለዚህ በተለያየ ሀገር ሰው የሚጠቅሙ ሰዎች አሉ። መጥፎ ብቻ የሞላበት ዓለም አይደለም ያለ ነው። ዓለም ላይ መጥፎም ሰው ጥሩ ሰውም አለ። እንደምናየው የኛ ሀገር ዩቲዩበሮች ምናየው መጥፎ ነገር ያደረጉ መጥፎ ነገር የሆነባቸው የተበደሉ ወይም የበደሉ ሰዎች ለቅሶና ሮሮ ነው ብዙ ነው የሚያሰሙን። እነዚህ ይሄ ነገር የሰዎቻችንን የምናይበትን እይታ አያስተካክልም። መልካም ሰዎች እንዳሉ ትውልዱ ማወቅ አለበት። ዛሬ ማነሳው በማንቸስተር ከተማ በጣም ስሟ ገን ነው የሚነሳ ማለት ያልተዘመረላት ብዙ መልካም ነገር ያደረገች አንድ እህት አነሳለሁ። እቺን እህት እኔ በአካል ያየኋት ሁለት ቀን ብቻ ነው ያየኋት። በዚች በሁለት ቀን ከእርዳታ ጋር በተያያዘ መንገድም አይደለም፣ በአጋጣሚ ነው ያየኋት። ስሟን እሰማ ስለነበረ እሷ ነች ስለተባልኩ ነው እንጂ በአካል ብዙ አውርቻት አይደለም። ነገር ግን ብዙ ያገኘኋቸው ሰዎች፣ ታስሮ የተፈቱ ሰዎች፣ አዲስ በመጡ ጊዜ የተቸገሩ ሰዎች፣ በተለያየ መንገድ ችግር ውስጥ ገብተን በነበረ ጊዜ አብራን ነበረች ብሎ የሚናገሩት ሳራ ጃክሰን የምትባል ሴት ማንቸስተር ውስጥ በጣም ስሟ የገነነ አለች ይመስለኛል። የድሬዳዋ ልጅ ትመስለኛለች። እቺ እህት በዚች በእንግሊዝ ሀገር ለረጅም ዓመት የቆየች ነች። እንግሊዛዊ አግብታ ልጆች ወልዳ አስተምራ ለወግ ማድረግ ያበቃች ነች እና በመደበኛ ስራዋ አልፎ ከቤተሰቧ ጋር ከምትኖረው ኑሮ በተጨማሪ እንደ ማስተርጎምና አንዳንድ የማማከር ነገሮችን ታደርግ ነበር በቮለንተሪነት። እና እቺ እህት አዲስ ሰዎች በመጡ ጊዜ በጣም የሚነገር መልካም ነገር አድርጋለች። በቅርብ እንኳን አንድ የቀረበ ሰው ሲነግረኝ የመጣን ጊዜ ተቸግረን የምንሄድበት አተን መንገድ ላይ የዞር ስራ ልንጠይቅ አንድ ምግብ ቤት ገባናል፣ የአበሻ ምግብ ቤት። ከዛ እዛ አየችንና በጣም አዘነች አለች። ብዙ ነበር፣ ለሁላችንም ምግብ ገዛች አለች። ምግብ ከገዛች በኋላ 20 ብር ሰጠችንና ለባለቤቷ ሄዳ ሲርባችሁ ምንጊዜም መጥታችሁ እዚህ ብሉ፣ እነሱ የበሉትን እኔ እከፍላለሁ፣ በማንኛውም ቀን ቢመጡ ርቦኛል ካሉሽ ምግብ ስጫቸው እኔ እከፍላለሁ ብላ ከባለቤቷ አገናኘች። ከዛም ስራ ፈለገችልን የሚሉ ብዙ ናቸው። ታስሬ ጠየቀችኝ የሚል በጣም ብዙ ሰው ነው። ታምሜ ጠየቀችኝ የሚል በጣም ብዙ ሰው፣ የኢኮኖሚ ችግር በነበረብኝ ጊዜ ቤቴ መታ ረዳችኝ የሚሉ የልጅ እናቶች ብዙ አሉ። እንደዚህ አይነት መልካም ሰዎችን ማመስገን በጣም ተገቢ ነው። የኛ ሰው ምን አይነት ድክመት አለብን? አንድ ሰው በጣም ይረዳንና ትንሽ ወይ ግልጽ ከሆነ ወይ ደግሞ ፊት ለፊት የሚሆኑ ሰዎች አሉ አይደለም፣ በባህሪያቸው ፊት ለፊት ከሆኑ ለምን እንደዚህ ያለኝ ለምን እንደዚህ ያለችኝ በሚል ትልቅ ነገሩን ለማሳነስ እንሞክራለን። እኔ እንኳን እዚህ እንግሊዝ ሀገር ከመጣሁ በኋላ ባለፉት ጊዜያት በሶሻል ሚዲያ ሰዎች ካወቁ በኋላ አንዳንድ ከአቅሜ በላይ የሆነ ጥያቄ ሰዎች ይጠይቁኛል። ችግር አጋጠመኝ ምናምን ብሎ ሲጠይቁኝ እኔ እሷ አታቀኝም፣ እኔ ነኝ ማቃት። የእሷን ስልክ እየሰጠዋቸው ሶትል የተደረገላቸው ችግራቸውን የፈታችላቸው በጣም ብዙ ሰዎች አሉ። ለአብነት ለማንሳት በበርሚንግሃም አካባቢ አንድ የሰፈራችን ልጅ በሞተር ሳይክል አደጋ አርፎ ነበር። ከዛ የነበረው የሀገሩ የትራፊክ ሕግ ጥፋተኛ የነበረው እሱ ነው ብሎት ከሱ ይሄ ነገር ሊከታተል የመጣ የሆነ ቤተሰብ ከአሜሪካን ሀገር ነበር እና አገር ቤት ያሉ ሰዎች እኔ እንድረዳቸው ብዙ ይሞክሩ ነበር። ማቃቸው አንዱ በጣም የቅርብ ሰው ስለነበረ ግን እኔ አልችልም ነበር። ስለማልችል ይሄን ስልክ ነው ለሆነ ሰው ለሚመለከተው ሰው የሰጠሁት። ከአሜሪካ የመጣውን ሰው ተቀብላ እዛ በርሚንግሃም ድረስ ሄዳ ጉዳዩን ተከታትላ የተቻላትን ማድረግ የሚገባትን እንደራሷ ጉዳይ አድርጋለች። እኔ በሷ ልክ ለአበሻ የሚቆረቆር አላየሁም። የሆኑ አዲስ ልጆች ይመጣሉ፣ በማስተርጎም በኩል ይሁን በሆነ ችግር ውስጥ ሲደርሱ እሷ ከደወሉላት የማትገኝበት ቦታ የለም። እንደውም ትንሽ ቤቷ ከከተማ ወጣ ይላል። ከዛ እየነዳች እየመጣች
ኃላፊነቷን ስትወጣ ኃላፊነት ማለት ተፈጥሯዊ ኃላፊነት ነው እንጂ ማንም ደሞዝ ስለሚከፍላት ወይም ደግሞ ሰው ምስጋና ስለሚሰጣት አይደለም። በቃ ተፈጥሯ ለመልካምነት የተፈጠረች ስለሆነች ይህን ታደርጋለች። እና አንዳንድ ሰዎች በህይወት አጋጣሚ መልካም ነገር የሚያደርጉ ካሉ ማመስገን ይገባናል። እና ሳራ ጃክሰን አመስግኗት በኢትዮጵያን በኤርትራውያን ስም በተለይ የታሰሩ ሰዎች ስለምጠይቀው ነገር የታመሙ ሰዎች ስለምጠይቀው ነገር በታሰሩበት ጉዳይ ይግባኝ እንዲታይላቸው ዳኞች ለማናገር ጠበቆች ለማናገር የምታረገው ጥረት ባለቤቷ ሳይቀር አበሾችን ለመርዳት የሚያደርጉት እንቅስቃሴ ሊያስመሰግናቸው የሚገባ ስለሆነ አመስግኗት ልላችሁ ነው። ስላዳመጣችሁኝ አመሰግናለሁ። ስለ ሌሎች ሀገር ማነሳላችሁ ነው።